አዲስ መጋቢያው ወደዚህ ወደ መድረክ በክብር ማንደሳችን ጭምር ስለሆነ ለመቅብሮ የሚሰማ ተስፋ እናደርጋለን። ራፋኤል ሆአሎ ዋው! በጣም የሚገርም የትወና ብቃት ሶሊያና ደስታ በዚህ ፊልም ላይ በትወና የተሳተፈች በርካታ ስራዎችን የምናውቃት ናት። እሷን ቆንጆ አድርጋ የሰራችው ከፍተኛ ሞራል ያስፈልጋል። ናይስ ታምራት በለጠ ዋው! ታሜ በጣም የሚገርም የትወና ብቃት አዲያም ሽመልስ በታላቅ አክብሮት ወደ መድረክ ይጠሩልኝ። አዲያም ሽመልስ በጣም አዲያም ሽመልስ ጋር እናመሰግናለን። በዚህ ስላየንሽ ደስ ብሎናል ብለዋል። ይኸው ክብሩን እንድትስለቦኛ በአክብሮት ጠይቃለሁ። እስቲ ከላይ እስከ ታች ከፍ አድርጉላት፣ ከፍ አድርጉላት። በጣም ወድጄዋለሁ። በጣም ቆንጆ ፊልም ነው። በጣም ደስ ያለኝ እስካሁን እየሳኩ ነው። በጣም ነው ደስ ያለኝ። ቆንጆ ነው፣ በጣም ቆንጆ ነው። በጣም ጥሩ ሰርቶታል። በጣም ደስ ብሎኛል። የሚጨንቀኝ መስሎኝ ነበረ፣ ግን በጣም ሪላክስ አድርጌ ነው ያየሁት። በጣም ደስ ብሎኛል። በጣም ወድጄዋለሁ። ቴንኪው። እንኳን አብሮ ደስ ያለን። በጣም አሪፍ ነበር። እናንተ አልወደዳችሁትም? እኛ በጣም ወደነዋል። በጣም ቆንጆ ነበር፣ ደስ ብሎኛል። መቀነት እንግዲህ የአንድ ሌሊት ታሪክ ነው እና ሰስፔንስ ነው። እኔ ታሪኩን ከጀመርኩት ኦልሞስት በቃ ታወቀ ማለት ነው። ስለዚህ ገብታችሁ እንድታዩት ነው የምለው ሁላችሁ። ግን እስካሁን ያየሁት ፊድባክ በጣም ደስ ብሎኛል። በጣም ቆንጆ ነው። መቀነት ፊልም ላይ እንግዲህ እናት ጥሩ እናት ቤተሰቧን የምትወድ ጥሩ እናት ግን ያው ስለ ቤተሰቧ ሙሉ በቂ እውቀት የላትም። ግን ለልጆቿ ለቤተሰቧ በጣም ጥሩ እናት ነች። ማለት ቀላል አልነበረም፣ ከባድ ነበር። የአጭር ጊዜ ነው የተሰራው፣ ግን ቴክኒካሊ በጣም በጥንቃቄ ነው የተሰራውና ሲሰራ ቀላል አልነበረም፣ ከባድ ነበር እውነት ለመናገር። እንኳን አብሮ ደስ ያለው። ሲኒማቶግራፈር፣ ኤዲተር እና ከለር ግሬዲንግ። መጀመሪያ ስክሪፕቱን ሳነበው በጣም ደስ የሚል ስቶሪ ነበረ። ፒች ስታደርገኝ ሰርካዲስና አንዳንድ የምናስተካክላቸው ነገሮች ነበሩ። እነሱ ነገሮች አወራን። ግን በጣም የሚገርም ነበር። ገና ከመጀመሪያው ሀሳቡ በጣም የሚገርም ሀሳብ ነበር። የሚገርም ስክሪፕት ነበር። የቀረጻ ቀን 18 ቀን ቀርጸናል። የኤዲቲንጉ 2 ወር አካባቢ ነው የወሰደው። በቀን ካሰብነው አንድ ወር የ30 ቀን እንትን ነበረ። ይህንን ፊልም ኦዲየንስ በደንብ እንዲመለከተው አበረታታለሁ። ምክንያቱም ሁለቱንም
የኛን ሀገር አስፔክቶች ያሳያልና ድህነቱንም ሀብታምነቱንም ሁለቱንም ነገር ስለሚያሳይ በደንብ እኛነታችንን እናያለን ብዬ አስባለሁ። በጣም ቆንጆ ነው። ከጠበኩት በላይ ነው። ሁሉም ሰው ወዶታል። በጣም ደስ ይል ነበር። ያው በጣም ጥሩ ፊልም ነበር። እንደምትወዱት ብለን ተስፋ እናደርጋለን። ግን በጣም ጥሩ ካራክተሬ ያው እንደ ራሴ ላይፍ ነው የተጫወትኩት። አብዛኛው ለዛ ነው እንደዚህ የተጫወትኩት። ግን በቃ አውት ኦፍ ሪያሊቲ የሆነ ካራክተር ነው። ስልኩ ላይ ሁሉ ጊዜ የሆነ ካራክተር ነው። ብዙ የማይገባው ነገር ካራክተር ነው። ግን በቃ ደስ የሚልና ትንሽ አውት ኦፍ ላይፍ መሆኑ ደስ ይላል። ያው ፊልም ውስጥ አንድ ጊዜ ላይ ስወድቅ እጄ ይሰበራል። ያን ጊዜ ስታንት ያደረጉት ደስ ይል ነበር በጣም። መቀነት በቃ ሰሪ አንድ ይለቀቃል። ሄዳችሁ እዩት በተመረጠ ሲኒማ። በጣም ቆንጆ ነው። በጣም ቆንጆ ነው። እንደዚህ አልጠበቅንም ነበረ። በተለይ ከፊልሙ ጃነር አንጻር ኮሜዲንም ሲሪየስንም አንድ ላይ አድርጎ በጥሩ ሁኔታ ማቅረብ ችሏልና ተመልካቹ ጋር ያገኘነው ነገር በጣም ደስ የሚል ነገር ስለሆነ እንደዚህ አልጠበቅንም ነበር። ፈርተነው ነበር። የሆነ አክሽንም ስለነበረው ስራው ፈርተነው ነበረ። ግን በጣም በተመልካች ዘንድ ያገኘነው በጣም ጥሩ ስለነበረ ሁላችንም ወደነዋልና በጣም ቆንጆ ነበር። የኔ ካራክተር ዘውዱ ይባላል። ወታደር ቤት ውስጥ ከጓደኞቼ ጋር ወታደር ቤት ውስጥ የነበረ ካራክተር ነው። በኋላ የነሱ በጣም የሚወዱት ጓደኛቸው እናቱ ላይ በደል ስለደረሰባት የእናቱን በቀል አይደለም ፍትህ ለማስፈን መጥቶ እሱን ደግፎት ከካምፕ ኦልሬዲ አይቻልም ከካምፕ መውጣት፣ ግን ተደብቀው ከካምፕ አምልጠው ወጥተው የሚፈልጉትን ፍትህ ለማስፈን ቆርጦ የተነሳ ጓደኛው ነው ዘውዱ። ከሁለቱም መሀል ያለ ነው። እንደ ትልቁ ቁጡ ነው፣ እንደዛኛው ደግሞ ቀለል ያለ ነው። ግን ሲሪየስም ሆኖ ቁጡም ሆኖ ተማችም ሆኖ ትንሽ ግልፍተኛም ሆኖ በሁለቱ መሀል ላይ ሆኖ ለማስታረቅ የቀረበ ካራክተር ነው ዘውዱ። መቀነት ፊልም ምን አይነት መልእክት ይዟል? በጣም ጥሩ ጥያቄ ነው። ብዙ ጊዜ መነሳት ያለበት ሀሳብ ነው ይሄ ሀሳብ። እንደ መቀነት ፊልም እንደ አቶ አለማየሁ ካራክተር እንደ ትልቁ ሰውዬ ብቻ ሳይሆን ሁሉም ኢኮኖሚ ላይ ያለ ሰው ትልቅ ላይም ትንሽ ላይም ኢኮኖሚ ላይ ያሉ ሰዎች በሙሉ እንደዚህ አይነት የፌቨር ላይፍ ይኖራሉ ሁሉም እና መጨረሻው መሬት መሆን ነው። አሁን እኛ ፊልም ላይ ለማሳየት እንደሞከርነው በቃ መሬት ሰው መሆን ነው መጨረሻው። ከነበርሽበት ኦር ከምትፈልጊው ያንኛው ሌክዠሪ ላይፍ ማልሹ እንደ ገንዘብ ሌክዠሪ ላይፍ፣ እንደ ስልጣን መመኘት፣ የሆነ ቦታ ማግኘት ምናምን ሰው የሚፈልገውን ነገር ለማግኘት የሆነን ሰው ይጨቁናል አይደል? ይሄ ሁሉም ላይ ያለ ነው። ሰው ያንን ለማስቀረት ነው የኛ መቀነት ፊልም አይዲያውን ያነሳውና ሁሉም ጋር ይደርሳል ብዬ ተስፋ አረጋለሁ። እንግዲህ ከእግዚአብሔር ጋር እግዚአብሔር ይጨመርበትና ሁሉንም ይነካል ብዬ ተስፋ ስለማድረግ ትልቁንም ትንሹንም በደንብ አድርጎ የሚያስታርቅ እንደዚህ ቢሆን ደግሞ ብዬ የምመኘው አይነት ስቶሪ ስለሆነ እንግዲህ ከእግዚአብሔር ጋር ሁሉንም እንዲነካ ተስፋ አረጋለሁ።